ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የቴዲ አፍሮ ማስታወሻ የሆነውን 101 ቀናት በቃሊቲ እስር ቤት የተሰኘውን ጽሑፍ ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ሁኑ። ጠባባውና ከጃፓን ኤምባሲ ወደ ውስጥ ገባ ብሎ በስተግራ በኩል መንገድ ጠርዝ ላይ የምትገኘው ፍቃዱ የመጠጥ ግሮሰሪ ሁሌም ቢሆን ውስጧና ደጇ በደንበኞቿ እንደተሞላ ነው። ከተከፈተች ዓመታትን ያስቆጠረችው ይህች ቤት ከወትሮ በበለጠ መልኩ በደንበኞቿ እስከ አፍጢሟ መሙላት ከጀመረች 3 ወራት አልፏታል። የዚህ ምክንያቱ ደግሞ በራፏ ላይ የተከፈተው ስጋ ቤትና የቁርጥና ጥብስ አቅርቦቷ አይደለም፣ ቴዲ አፍሮ እንጂ። ግሮሰሪዋ በባልኮኒ በአግዳሚ ወንበርና ጠረጴዛዎቿ የተጨናነቀ ጠባብ ክፍሏን ከአቅሟ በላይ በጠጪዎች ወጥራ እንድታመሽ ያደረጓት ደንበኞች የሚመጡት በቴዲ አፍሮ ክስና እስር ጉዳይ ላይ የሆድ ሆዳቸውን ለማውራት ብቻ ነው። ይህችን ቤት የመረጡበት ምክንያት ደግሞ ግልጽ ነው። የግሮሰሪዋ 4 ግድግዳዎች በሙሉ በቴዲ አፍሮ ምስል የተጣበቡ ናቸው። ከመጠጥ መደርደሪያው ፊት ለፊት ከትልቅ መስታወት ኋላ የተቀመጠው ባለፍሬም የቴዲ ፎቶ ከተለያዩ ትናንሽ ምስሎቹ ጋር ተሰቅሏል። በስተግራ በኩል በሌላ ባለመስታወት ፍሬም የቴዲ አፍሮ ጉዳይ ከተዘገበባቸው መጽሔቶች ላይ ተቆራርጠው የተወሰዱ ፎቶዎችና ጽሑፎች ተሰቅለው ይታያሉ። በስተቀኝ በኩል ሌላ ፎቶ፣ የመጠጥ መደርደሪያው ላይ ሌላ ፎቶ፣ ነጩ ፍሪጅ ላይ ደግሞ በግራ እጁ ማይኩን ይዞ አረንጓዴ፣ ቢጫና ቀይ ጥብጣብ ያደረገ ቀኝ እጁን ወደ ላይ አውጥቶ ሲዘፍን የተነሳው ፎቶ ተለጥፏል። ፍሪጁ ላይ የተቀመጡት ባለብዙ ዋት ብርማ ከለር የሲዲ ቴፕ ስፒከሮች ከቴዲ ሙዚቃ በቀር አንዳች ዘፈን ማጫወት ካቆሙ ወራት ተቆጥረዋል። መጠጥ ቀጂው ባርማኑ አዲስ ገብቶ በዚህ ሁሉ ትዕይንት ግራ ለተጋባ ሰው የሚሰጠው መልስ ይህ ቤት የቴዲ ቤት ነው የሚል ነው። የቴዲ አድናቂዎች መሰባሰቢያ እንደማለት። ይህን መሰል ቤቶች በከተማችን ውስጥ በብዛት የተፈጠሩት የድምፃዊውን መታሰር ተከትለው ነው። ቴዲ አፍሮ ሰው ገጭቶ በመግደልና ለተገጩ ምንም እርዳታ ሳያደርግ ጥሎ በመሸሽ ወንጀል ሂት ኤንድ ረን ከተከሰሰና በክሱም ዋስትና ተነስቶበት ወደ ቃሊቲ ወህኒ ቤት ከተላከ ይህ ጽሑፍ በተዘጋጀበት በዚህ ዕለት 101 ቀናት ሞልተውታል። በእነዚህ የ101 ቀናት የፍርድ ቤት ቆይታው ከወህኒ ቤት ውጭ ያለውን አየር የተነፈሰው ለ9 ቀናት ብቻ ነው። ከሚያዝያ 8 ቀን እስከ ሐምሌ 14 ድረስ በነበሩት የፍርድ ቤት ቀጠሮዎቹ ወደ ችሎት ሲመጣ ብቻ እነሆ ሌላው ቀጠሮ እስኪደርስ ድረስ ለተጨማሪ 80 ቀናት በቃሊቲ ማረሚያ ቤት ሊቆይ ግድ ሆኗል። ገጭቶ ማምለጥ ሂት ኤንድ ረን የከተማችን የመወያያ አጀንዳ የሆነው ከቴዲ አፍሮ ክስ በፊት ነው። በአዲስ አበባ ብዙዎች በተለይም በሌሊቱ ክፍለ ጊዜ በመኪና ተገጭተውና መንገድ ላይ ወድቀው በሞት አሊያም በከፍተኛ ጉዳት ውስጥ በሕይወት መገኘታቸው እየበዛ ሲመጣ ጊዜ ጉዳዩ የከተማዋን የትራፊክ ምርምርና መቆጣጠሪያ መምሪያ የሚያሳስብ አብይ ነገር ሆነ። ተገጮቹ በማን በስንት ሰዓትና በምን አይነት መኪና እንደተገጩ ሳይታወቅ በትራፊክ ፖሊስ መረጃ ክፍል በ945 የነጻ ስልክ መስመሩ ከሌሊቱ በአንዱ ሰዓት በሚደርሰው ጥሪ መሰረት በሕይወት ያለው ወደ ዘውዲቱ የሞተውን ወደ ምኒልክ ሆስፒታል ለማድረስ መክነፍ ሰልችቶት እንደነበር በወቅቱ የመምሪያ አዛዥ የነበሩት ዋና ኢንስፔክተር መላኩ በለው አሁን ኮማንደር ይናገራሉ። ይህን ጉዳይ አስመልክተውም ተደጋጋሚ መግለጫ ሲሰጡ ነበር ለመገናኛ ብዙሃን። ከዚህ በኋላ ያለው የትራፊክ ምርመራ ስራም አድካሚ በመሆኑ ሰው ያላየውን ወይም ጥቂት ምልክቱ የታወቀውን መኪና ፍለጋ መንከራተቱ በአብዛኛው ያለ ውጤት ይጠናቀቃል። ፖሊስ አንዳንዴም ጥንቆላ በሚመስል አንዳንዴም የእድል ነገር በሚያሰኝ ሁኔታ ከምንም ተነስቶ ውጤት ላይ የሚደርስባቸውን አሽከርካሪዎቹን የሚያስቀጣባቸው ምርመራዎችም ለሌሎች ማስጠንቀቂያ ነው በሚል መልእክት ጋር ወደ መገናኛ ብዙሃን
ህብረተሰቡ ጆሮ ያደርሳቸዋል። ነገሩ እየተደጋገመ ሲሄድም በመምሪያው አሳሳቢነት የተረቀቀው አዲስ ህግ የከተማው የውይይት አጀንዳና የሹፌሮች የስጋት ምንጭ ሆነና መነጋገሪያነቱ ጎላ። ስሙ እንዲጠቀስ ያልፈለገ አንድ የመምሪያው ባልደረባ የሆነ መምሪያ ፖሊስ ህጉ በአንዳንድ አሽከርካሪዎች ዘንድ ተዛብቶ በመተርጎሙ ሳቢያ ሰው በገጩ ቁጥር እንቀጣለን ብለው የሚያስቡትን የ15 ዓመት ጽኑ እስራት በመፍራት አገር ጥለው ይጠፉ እንደነበር ያስታውሳል። ያም ሆነ ይህ ሰው ገጭቶ እርዳታ ሳያደርግ የሸሸ ሰው ሲያዝ የዋስትና መብቱ ተከልክሎ እስከ 15 ዓመት በሚያደርስ ጽኑ እስራት ሊቀጣ እንደሚችል የሚደነግገው ህግ ይፋ ከሆነ በኋላ በሳምንት ከ4 እስከ 5 ጊዜ በላይ ይደጋገም የነበረው ጥፋት በአንጻራዊ መልኩ መቀነስ መቻሉን መምሪያው በእፎይታ ስሜት ሲገልጽ ይደመጥ ነበር። ይህ ብዙዎችን ያስፈራ የህግ አንቀጽ ከ3 ዓመታት በኋላ ዳግም የውይይት መነሻና የአብዛኞቻችን መነጋገሪያ የሆነው ደግሞ ድምፃዊ ቴዲ አፍሮን ወደ ወህኒ ቤት የላከ የአቃቤ ህግ ክስ ሆኖ በመቅረቡ ነው። ጥቅምት 24 ቀን 1999 ዓ.ም አርብ ቴዲ አፍሮ ካናዳ የነበረውን የሙዚቃ ዝግጅት አጠናቆ ከረጅም የአውሮፕላን ጉዞ በኋላ አዲስ አበባ የገባው ማምሻውን እንደነበር ይናገራል። ሌሊቱ አልፎ ቀኑ ሲጋመስ ግን ሲኤምሲ ከሚገኘው መኖሪያ ቤቱ በፖሊስ ቁጥጥር ስር ዋለ። የተያዘበትን ምክንያት ገጭቶ ማምለጥ እንደነበር በስፋት ተነግሯል። ቴዲ ከካናዳ መጣሁ ባለበት ምሽት ከሌሊቱ 7 ሰዓት ከ10 ደቂቃ ሲሆን በአራዳ ክፍለ ከተማ ቀበሌ 17 ክልል ፊት በር አካባቢ አንድ የ25 ዓመት ወጣት በመጨረሻ ስሙ ደጉ ይበልጣል እንደሚባል የታወቀ የሰሌዳ ቁጥሩ ኮድ 259869 በሆነ BMW መኪናው ገጭቶ መግደሉንና ማምለጡን ተከትሎ በቁጥጥር ስር እንዳዋለው ነው የትራፊክ ፖሊስ የሚገልጸው። ፖሊስ ሜክሲኮ ፊሊፕስ ህንጻ ስር ወደሚገኘው የአዲስ ከተማ ነክ ፍርድ ቤት ወስዶ ካቀረበው በኋላም የ7 ቀን ጊዜ ቀጠሮ ተፈቅዶለት ጣቢያ መለሰው። ይህ ዕለት ቴዲ ለመጀመሪያ ጊዜ በአዲስ አበባ ፖሊስ ኮሚሽን ግቢ በቀድሞ ስሙ 3ኛ ውስጥ እስረኛ ሆኖ ያደረበት ቀን ነው። ወሬውን የሰሙ ጥቂት ጋዜጦችና ሰዎች ላልሰማው ለማድረስ ቢያራግቡትም ጥቅምት 25 ቀን ከአንድ ቀን እስር በኋላ ድምፃዊው በ50,000 ብር ዋስ በመለቀቁ ወሬው የጥቂቶች መነጋገሪያ ከመሆን የዘለቀ ጉልበት አልነበረውም። ፖሊስም ከ7 ቀን በኋላ የቀጠሮ መዝገቡን አዘግቶና ህዳር 7 ቀን 1999 ዓ.ም ምርመራ ያጣራበትን መዝገብ ቁጥር 274999 ለአዲስ አበባ ፍትህ ሚኒስቴር ተጠሪ ጽሕፈት ቤት በማስተላለፍ ምርመራውን ማጠናቀቁን በሸኚ ደብዳቤ ገልጾ ጉዳዩን ከእጁ በማውጣት ወደ ፍርድ ቤት ላከው። ከዚህ በኋላ ጋዜጦች የቴዲን ጉዳይ በስፋት እንዲዘግቡ ያደረጋቸው ክስተት የተረሳው የገጭቶ ማምለጥ ክሱ ወይም የአንድ ቀን የእስር አዳሩ ሳይሆን ከሰይፉ ፋንታሁን ጋር የገባው እሰጥ አገባ ነበር። ሰይፉ ፋንታሁን ቦብ ማርሌ እንደ ቢራቢሮና ሌሎችም የድምፃዊው አንዳንድ ዜማዎች ከሌላ ሰው የተወሰዱ እንጂ የእርሱ ፈጠራዎች አይደሉም በሚል ድምዳሜ ማስረጃ የሚላቸውን በማቅረቡ ለምን ይዋሻል በሚለው የቅዳሜ ምሽት የራዲዮ ፕሮግራም ለአድማጮቹ ጆሮ አብቅቶታል። በዚህ መነሻነት የተካረረው የሁለቱ የቀድሞ ወዳጆች ፍጥጫ የዘውትር ወሬ ከመሆኑ በተጨማሪ ቴዲ በጠበቃው አማካኝነት በስም ማጥፋት ወንጀል ክስ የሚመሰረት መሆኑን እስከ ማሳወቅ ደረሰ። ሁለቱም ለጋዜጦች መግለጫ በመስጠት አድናቂዎቻቸውን በሁለት ጎራ ተከፍለው በመከራከር ያሳለፉት ወራት የቴዲ ጉዳይ በስፋት የተስተናገደበትና የተነገረባቸው ወቅቶች ነበሩ። ይህም በጊዜው ከሰመና ጆሮ ወደ ሌላ ነገሮች ማዘንበሉን ቀጠለ። ቴዲ የታሰረበት ቀን ካለፈ 1 ዓመት ከ5 ወራት ተቆጠሩ። ነገሩም ከመዘንጋት አልፎ የተረሳ ጉዳይ መሰለ። ሚያዝያ 8 ቀን 2000 ዓ.ም ረቡዕ ቴዲ ከ2 ቀን በፊት ኳታርና ባህሬን የነበረውን የሙዚቃ ዝግጅት አጠናቆ ወደ አዲስ አበባ የገባው አንድም በዕለቱ ልደታ በሚገኘው ከፍተኛ ፍርድ ቤት እንዲቀርብ በትራፊክ ፖሊስ በኩል የደረሰውን የፍርድ ቤት ትዕዛዝ በማክበር ሌላም ቀጣይ ስራውን ወደሚያካሂድበት አውስትራሊያ ለመጓዝ ነበር። በዚህ ዕለት ማለዳ ላይ ከጠበቃው ከአቶ ሚሊዮን አሰፋ ጋር በ3ኛ ወንጀል ችሎት ፊት ለፊት በሚገኘው የባለጉዳዮች ማረፊያ ውስጥ የተገኘው ቴዲ አፍሮ
ዕለቱ ከመደበኛ ዕቅዶቼ ያስተጓጉልኛል የሚል ስጋት አይነበብበትም። በወቅቱ ለራሱ ጉዳይ ፍርድ ቤት የደረሰ ባለ ጉዳይ ሁሉ የድምፃዊውን እዚህ መገኘት በግርምት ከማስተዋልና ቆም ብሎ አድናቆቱን ከመግለጽ ውጪ የተለየ የሚያውቀው ነገር የለም። የሱን ጉዳይ ብሎ የመጣ ሰውም አልነበረም። 1 ዓመት ከ5 ወር ያለፈውን ነገር ስራዬ ብሎ ያስታወሰው አልነበረምና። እናቱ ወይዘሮ ጥላዬ አራጌም ቢሆኑ እሱ አዲስ አበባ ከመግባቱ ከ3 ቀናት በፊት አሜሪካ ለሕክምና ስለሄዱ አላገኙትም። ተራው ደርሶና ስሙ ተጠርቶ ከገባና በተከሳሽ መቆሚያ ስፍራ ላይ ከወጣ በኋላ ያሉት ደቂቃዎች ይዘውት የመጡት ጉዳይ ግን ለቴዲም ሆነ ለአድናቂዎቹ ያልጠበቁት ዱብዳ ነበር። ፍሪደም የሚል ጽሑፍ ያለበትን ቀይ ሹራብ መሰል ልብስ ለብሶ አጋጣሚ ነው ችሎት ውስጥ የተገኘው ቴዲ ለ2 ዓመታት ያህል የዘለቀውን የቅንጅት አመራሮች ጉዳይ ከዳኙት ዳኞች አንዱ በነበሩትና የዛሬውን የሱን ጉዳይ በዳኝነት ከሚመሩት ዳኛ ልዑል ገብረ ማርያም የቀረቡለትን ጥያቄዎች ሲመልስ በራስ መተማመኑ ላይ የተለየ ነገር አይነበብበትም ነበር። አቃቤ ሕጉ ከ1 ዓመት ከ5 ወራት በፊት ፈጽመዋል ብሎ ያቀረበበትን የወንጀል ሕግ በመጣስ ሰውን በቸልተኝነት የመግደልና መንጃ ፈቃድ ሳይኖረው የማሽከርከር ክሶች በጠበቃው በአቶ ሚሊዮን አማካኝነት በመቃወም ድርጊቱ አለመፈጸሙን ጠቅሶ የዋስትና መብቱ ተጠብቆ በውጪ ሆኖ እንዲከራከር ጥያቄ አቅርበዋል። ዳኛው አቶ ልዑልም በሕግ የቀረበውን ክስና የዋስትና ክልከላ ጉዳይ መርምረው ብይን ለመስጠት ለሰኞ ሚያዝያ 13 ቀን 2000 ዓ.ም ተለዋጭ ቀጠሮ ሰጡ። ተከሳሹም ቴዲ እስከዚያን ቀን ድረስ በማረሚያ ቤት እንዲቆይ ትዕዛዝ ሰጡ። የቴዲን ክስ የያዘው የአቃቢ ሕግ መዝገብ ቁጥር 06226 በዳኛው ተጽፎበት ሲታጠፍ ቴዲም በጥበቃ ፖሊሶች ታጅቦ ከሌሎች ጋር እንዳይቀላቀል የፍርድ ቤቱ ጥበቃ ሰራተኞች የቆርቆሮ ቤት ውስጥ እንዲቀመጥ ተደረገ። በወቅቱ የመረበሽ ምልክት ይታይበት የነበረው ድምፃዊ ቀስ በቀስ ወሬውን ሰምተው ለተሰበሰቡት አድናቂዎቹ ፊርማ ሲፈርም ከአንዳንዶቹም ጋር ሲያወራና አንዳንዴም በሐሳብ ጭልጥ ሲል ተስተውሏል። እግዚአብሔር እስካለ እውነት አለ ይል እንደነበርም በወቅቱ አብሮት የነበረው ጓደኛው ተናግሯል። የአድናቂዎቹ በአካባቢው መብዛት ቴዲን ከጥበቃ ቤት ወጥቶ ወደ እስረኛው ጋር እንዲወሰድ ያደረገው ሲሆን ለ4 ሰዓታት ያህል በዚህ መልኩ ፍርድ ቤት ግቢ ቆይቷል። ምሳውንም የበላው እዚሁ ጓደኞቹ አምጥተውለት ነው። የዚያን ዕለት ከእናቱ ጋር በስልክ የተነጋገረ ቢሆንም ቃሊቲ ማረሚያ ቤት የገባ ጊዜ በጣም ተረብሾ እንደነበር ተናግሯል። የዚህ ምክንያት ደግሞ የተከሰሰበት ወንጀል እስከ 15 ዓመት ድረስ ሊያስቀጣ እንደሚችል መስማቱ ነው። ከዚህ በፊት ይህንን ጉዳይ የጠረጠረ አይመስልም ይላል አብሮት የነበረው ጓደኛው። 5 ቀናት ቃሊቲ ወህኒ ቤት ውስጥ አለፉ። ሚያዝያ 13 2000 ዓ.ም ሰኞ። ይህን ዕለት ከሌሎቹ ለየት የሚያደርገው ሳምንቱን ሙሉ ጋዜጦች ካወሩት የቴዲ መታሰር ዜና ተከትሎ የድምፃዊው አድናቂዎች ገና ከማለዳው 12 ሰዓት ጀምሮ ከፍተኛው ፍርድ ቤት አጥር ስር መኮልኮላቸው ነው። ወዳጅ ዘመዶቹም ጭምር አሉ። አንመካም በጉልበታችን፣ አበባዬ ሆይ ወዘተ የሚሉ ዜማዎች መብዛታቸውና ግቢውም ውጭውም በሰው መጥለቅለቁ የጸጥታ ኃይሎችን ስላሳሰባቸው ሁሉንም ከፍርድ ቤቱ ቅጥር ግቢ ማስወጣት ጀመሩ። ኤልዛቤት ብላንት የተባለች የአዲስ አበባ የቢቢሲ ዘጋቢ ቀኑን ከምርጫ 97 በኋላ ተቃውሞ የታየበት የመጀመሪያው ቀን ብለዋለች። በወቅቱ የነበረውን ግርግርም ባስተላለፈችበት ዜና ላይ ፖለቲካዊ አንድምታ ባለው መልኩ ነበር ለማሳየት የሞከረችው። የጸጥታ ኃይሎች የተሰበሰበውን ሰው ከግቢ ሲያስወጡ በወቅቱ መጠነኛ ሁከት የተፈጠረ ሲሆን ከዚህ ጋር ተያይዞም ጥቂት ወጣቶች በቁጥጥር ስር ውለው ነበር። የዚህና የተከታዩ ቀጠሮዎች ግርግር ጉዳይ ነበር የቴዲ ጉዳይ የሚታይበት ችሎት ኋላ ላይ ወደ ፍርድ ቤቱ ሕንፃ የኋለኛው ክፍል ዞሮ በፍትህ አዳራሽ እንዲታይ ያደረገው። በዕለቱ የነበረው ጉዳይ የቴዲ ጠበቃ በአቃቤ ሕግ የቀረበው ክስ በፖሊስ ከተገለጸው ወንጀል ጋር አግባብነት የሌለው በመሆኑ ደንበኛቸው በነፃ እንዲሰናበት መጠየቃቸውና አቃቤ ሕግም በዳኛው በተጠየቀው መሰረት
ክሴን አስተካክዬ ልቅረብ ብሎ መጠየቁ ነው። ማረሚያ ቤት ጠይቆ ከገቡለት 10 ቲሸርቶች በአንዱ ውሃ ሰማያዊ ቲሸርትና በጥቁሩ ሱሪ እንዲሁም በነጠላ ጫማ ችሎት ለቀረበው ቴዲ በተጨማሪ 2 ቀን ጊዜ በማረሚያ ቤት ቆይታ የሚያደርግበት ቀጠሮ ተሰጠ። ለረቡዕ ሚያዝያ 15 ቀን 2000 ዓ.ም። ቴዲ አሁንም ለመጀመሪያ ጊዜ በፖሊስ ጣቢያ 1 ቀን ታስሮ በ50 ሺህ ብር ዋስ ከተለቀቀ በኋላ የተከሰሰበትን ወንጀል አስመልክቶ ከጋዜጠኞች ለተጠየቀው ጥያቄ ከሰጠው መልስ የተለየ ያደረገው ለውጥ የለም። ከካናዳ የሙዚቃ ዝግጅት አቅርቤ ስመለስ ከጉዞ ረጅምና አድካሚነት አንጻር እንቅልፍ ይዞኝና ሰውነቴም ዝሎ ስለነበር መኪና የጭቃ ውስጥ ገብታ አደጋ ደርሶባታል እንጂ እኔ ሰውንም ያክል ፍጡር ገጭቼ ላመልጥ አልችልም። በወቅቱ ድርጊቱ ተፈጸመ በተባለበት ቦታ አልነበርኩም። ሰው ገጭቶ አምልጧል የተባለው ወሬ ሐሰትና ክብሬን የሚነካ ነው ብሏል በወቅቱ። በዚህ ቀጠሮ በፍርድ ቤቱ በተሰበሰበው አድናቂውና የጸጥታ ኃይሎች መካከል የተፈጠረው አለመግባባት ጉዳዩን ፖለቲካዊ አንደምታ ሊያስይዘው ይችላል ብለው የሰጉት የቴዲ ጠበቃ ደግሞ በዚያው ቀን ለጋዜጦች የሰጡት መግለጫ ይህንን ጉዳይ ወደ ፖለቲካ ለመቀየር የሚፈልጉ ኃይሎች ቴዲን አይጠቅሙትም የሚል ጠንከር ያለ ይዘት ያለው ነበር። የፖለቲካ ኪሳራ የደረሰባቸው ሰዎች ናቸው ቴዲን ለመስዋዕትነት እንደ መሳሪያ እየተጠቀሙበት ያሉት። ቴዲ ፖለቲካ ውስጥ የለበትም ነበር ያሉት። ቴዲ ፖለቲከኛ አይደለሁም ብሎ የተናገረውን በማጠናከር በዚህ ጉዳይ ደንበኛቸው ደስተኛ አለመሆኑን ገልጸዋል። የቴዲ ጉዳይ ፖለቲካዊ ጉዳይ ነው፣ የሕግ የበላይነት ጥያቄ ነው የሚልና ሌሎችም ሐሳቦች በየጊዜው በእነዚህ ቀናት ውስጥ ሲነሱ ሲወድቁ ቆይተዋል። ግሎባል ቮይስ የተባለ የድረገጽ ብሎግ በቴዲ ጉዳይ ላይ በከፈተው የውይይት ፎረም ሐሳባቸውን የገለጹ ሰዎች ባለፉት ሳምንታት 92 ደርሰው ነበር። ይታሰር፣ ይፈታ፣ ፖለቲካ ነው፣ ወንጀል ነው፣ ፈጽሞታል፣ አልፈጸመውም ወዘተ የሚሉ አስተያየቶች የሰፈሩበት ይህ ብሎግና ሌሎችም በመቶች የሚቆጠሩ ገጾቻቸው የተጣበበው በአርቲስቱ የክስ ሂደት ዙሪያ በሚያቀርቡት ጽሑፍ ነው። ሚያዝያ 15 2000 ዓ.ም ረቡዕ። የተለመደው የቴዲ አድናቂዎች ሰልፍ የጀመረው ከማለዳው 12 ሰዓት ነው። በዚህ ሰዓት የወህኒ ቤቱ የእስር ክፍሎች በር አልተከፈተም፣ የፍርድ ቤቱም ቢሆን። አድናቂዎቹና ደጋፊዎቹ ግን ነጋ አልነጋ ብለው ነው እዚህ ከ2 ሰዓት ከ30 በፊት የማይከፈት የፍርድ ቤት በር ላይ የተኮለኮሉት። የጸጥታ ሰራተኞችም ጉዳዩን በንቃት ነው የሚከታተሉት። ቴዲን የያዘችው ነጭ ሚኒባስ በግቢው ስትደርስ የሁሉም አይን እሷን አልፎ ውስጧ የተቀመጠው ቴዲ ላይ አረፈ። ብርቱካናማ ጃኬት እንደለበሰ ለየትኛውም አይነት እንቅስቃሴ ትኩረት የሰጠ ሳይመስል በእጁ የያዘውን ውሃ ጎንጨት እያለ ሰዓቱን ይጠብቃል። ወደ ችሎት ሲገባና መነጽሩን ሲያወልቅ መረጋጋት አይነበብበትም ነበር። አይኖቹ እንባ ያዘሉ ይመስላሉ። ተከሳሽ መቅረቡን ለማረጋገጥ ዳኛው በስም ተጣሩ። የመጀመሪያው አቤት የሚል ድምፅ ለራሱም የተሰማው አይመስልም። ደገመው፣ አቤት። አቃቤ ሕግ በተነገረው መሰረት ክሱን አስተካክሏል። በ1996 የወጣው የወንጀለኛ ሕግ አንቀጽ 572 ህዝባር 2 ህዝባር ሀም በመተላለፍ በፈጸመው በአደጋ ላይ የሚገኝ ሰውን አለመርዳት ወንጀል ተከሷል ይላል። ለዚህም ማስረጃዬ የሚለውን የፕላን ምስክሩን የትራፊክ ፖሊስ መርምሮ ጨምሮ 4 የአዲስ አበባ ፖሊስ የወንጀል መከላከል አባላት እንዲሁም በመጨረሻ ላይ አወዛጋቢ የነበረው የአስክሬን ምርመራ ውጤትና ሌሎች 4 የሰነድ ማስረጃዎች በጽሑፍ ማስረጃነት አቅርቧል። ዳኛው ልዑል ገብረ ማርያም የተሻሻለውን የአቃቢ ሕግ ክስ አስመልክቶ አስተያየት ይኖረው እንደሆን ቴዲን ሲጠይቁትና ገና ንግግራቸውን ሳይጨርሱ ነበር ድርጊቱን አልፈጸምኩም፣ ጥፋተኛ አይደለሁም ብሎ የተናገረው። ተጨማሪ ቃል ከዳኛው ለመስማት አይናቸውን ያየ የነበረው ቴዲ ዋስትናን በተመለከተ ብይን ለመስጠት ቀን ሲያስመርጡ ጠበቃው መጥተው አማከሩት። ተጨማሪ 6 ቀናት። እሱም እጁን እያውለበለበ አድናቂዎቹም እያጨበጨቡ አያቱም እያለቀሱ ፖሊሶቹም እየተጣደፉ ሚኒባሷም እየከነፈች ዕለቱን ሸኙት። ቃሊቲ ማረሚያ ቤት ያሉት እስረኞች ለመጀመሪያ ጊዜ
ሚያዝያ 13 ቀን ቴዲ ሲቀላቀላቸው የዕለቱ የመወያያ አጀንዳቸው ቢሆንም ዛሬ ግን ቴዲ ለነርሱ አዲስ አይደለም። ሁሌም ቀጠሮ ኑሮት ሲወጣ ግን በዚያው ተለቆ ቢቀር ይመኛሉ። እሱን ሊያዩት የሚሹት በዚህ ስፍራ አይደለምና። አራተኛ ቀጠሮ ሚያዝያ 21 ቀን 2000 ዓ.ም ማክሰኞ። በሚያዝያ 15 ቀጠሮ ወቅት በዳኛው በተነገረው መሰረት የዛሬው ቴዲ የተከሰሰበት የወንጀል ጉዳይ ከሕጉ ጋር በማገናዘብ ዋስትና ይፈቀድለታል ወይስ ይከለከላል የሚለውን በማጤን ውሳኔ መስጠት ነበር። እንደተለመደው ችሎቱ በቴዲ አድናቂዎች ጢም ብሎ ሞልቷል። ብዙዎች ከክሱ አንጻር የዋስትና መብቱ መጠበቅ ላይ ጥርጣሬ ቢኖራቸውም ተስፋ ነውና ቴዲን ከፖሊስ ጥበቃ ውጭ አግኝተው ሰላም ሲሉ ተጓግተዋል። በተከሳሽ ሳጥን ውስጥ የቆመው ቴዲ ግን ምን እንደሚያስብ የሚያውቅ ማንም የለም። ዳኛው ልዑል ገብረ ማርያም በነጩ መነጽራቸው አሻግረው በስተቀኛቸው የቆመውን አቃቤ ሕግ፣ በስተግራቸው ያለውን የተከሳሽ ጠበቃና ፊት ለፊታቸው ያለውን ቴዲን ከቃኙ በኋላ የፍርድ ቤቱ ሂደት ተጀመረ። በዚህ ዕለትም ቢሆን ቴዲ ራሱና ብዙዎች የተመኙለትን የዋስትና መብት ማግኘት አልቻለም። የተከሰሰበት የሕግ አንቀጽ 15 ዓመት የሚያደርስ እስራት የሚያስቀጣ በመሆኑ ዋስትና ሊያሰጠው አይችልምና ይህንኑ ነበር በተዘዋዋሪ መንገድ ሁሉም እንዲያውቀው የተደረገው። ዳግም ሌላ ቀጠሮ በሚያዝያ ወር የነበሩትን 4 የፍርድ ቤት ምልልሶች የቋጨውም በዚሁ ቀን ነበር። አሁን ፍርድ ቤቱ ረዘም ያለ ቀጠሮ ነው የሰጠው፣ 21 ቀናት። ያኔ ምስክሮች ይሰማሉ። ግንቦት 13 ቀን 2000 ዓ.ም ረቡዕ። ይህ ቀን በግንቦት ወር ቴዲ ችሎት የቀረበበት የመጀመሪያው የመጨረሻውም ቀን ነበር። በቀጠሮው መሰረት የሚባለውን ለመስማት በርካታ አድናቂዎቹና ጋዜጠኞች በችሎቱ አዳራሽ ተገኝተዋል። ይህን ዕለት ከሌሎቹ ለየት የሚያደርገው የአቃቤ ሕግ ምስክሮች የሚሰሙበት ዕለት በመሆኑ ነው። ወንጀሉ ተፈጸመ በተባለበት ቀን በስፍራው በጥበቃ ሥራ ላይ ነበሩ የተባሉት 2 የፖሊስ አባላትና የትራፊክ ፖሊስ የፕላን ማስረጃ የሆነው መርማሪ ፖሊስ ተገኝተዋል። ምስክሮቹን አየን ያሉትን ነገር ተናገሩ። የፕላን ምስክሩም እንዲሁ። ሌላኛው ፖሊስ በቅርብ የለም በመባሉ በጣቢያ የሰጠው ቃል እንደ ማስረጃ እንዲነበብ ተደረገ። በወቅቱ በችሎቱ ታዳሚ መሃል የነበረው ስሜት የተዘበራረቀ ነበር። የቴዲ ጠበቃ ተገቢ ናቸው ያሏቸውን ጥያቄዎች ለመስካሪዎቹ አቅርበዋል። በግራና በቀኝ ጥያቄ ቀርቧል። ምስክሮቹ ተራ በተራ እየገቡ ተመሳሳይ ጥያቄዎች ተሰንዝሮላቸዋል። መልስ ነው ያሉትንም መልሰዋል። በአጠቃላይ የሁሉም ቃል ወንጀሉን የፈጸመው ቴዲ ስለመሆኑ አስረግጠው የሚያስረዱ ነበሩ። በብዙ ግራ መጋባት ውስጥ ያለው ቴዲ በጥሞና ምስክሮቹ የሰጡትን ቃል ሰምቷል። ታዳሚውም የየራሱን ጥያቄ በሆዱ ይዞ ተቀምጧል። ዳኛው ከምስክሮች ቃል መሰማት በኋላ ዳግም ረጅም ቀጠሮ ሰጡ። አቃቤ ሕግና ጠበቃም በቀኑ ተስማሙ። 1 ድፍን ወር። ቴዲ ከ30 ቀናት በኋላ ዳግም እዚህ ችሎት ሊቀርብ ቀጠሮ ተሰጥቶት ወደ ቃሊቲ ተመለሰ። አድናቂዎቹም ወደ የመጡበት መኪና ውስጥ ገብቶ በጠባቂዎች ታጅቦ ግቢውን እስኪለቅ ድረስ አድናቆትና አይዞህ አልተለየውም። ሰኔ 27 ቀን 2000 ዓ.ም ዓርብ። ማለዳው ደምኗል። ቀኑ ከበድበድ ብሎታል። ከፍተኛው ፍርድ ቤት አካባቢ ያለው የሰው ብዛት ጨምሯል። ከልደታ ጋር ተዳብሎ የተሰራውን የመድኃኔዓለም ቤተክርስቲያን ለመሳለም ብዙ ሰዎች ወደ ስፍራው መጥተዋል። ዕለቱ ነውና ዛሬም እንደተለመደው አካባቢው በፌዴራል ፖሊሶች እየተጠበቀ ነው። ፍርድ ቤቱ ከ260 የማያንሰው ታዳሚ ፍትህ አዳራሽ ተቀምጦ ችሎቱን እየተጠባበቀ ነው። ዳኛው እስኪሰየሙ ድረስ ከወትሮ በተለየ ፊቱ ፈክቶ የሚታየው ቴዲ ከሰዎች ጋር በርቀት ሰላምታ ይለዋወጣል።
ቴዲ ዛሬ በዋስትና እንደሚለቀቅ እምነት ያደረበት ይመስላል። ታዳሚውም ተስፋ ያደረገው ይህንኑ ነበር። 3:45 ላይ ዳኛው ከቀዩ መጋረጃ ጀርባ ወደ ችሎቱ ወንበር ዝግ ባለ አረማመድ ወጡ። የተከሳሽ ጠበቃ አቶ ሚሊዮን ለዛሬ ደንበኛዬ በነፃ ይለቀቅልኝ የሚል ጥያቄያቸውን መደገፊያ የሚያቀርቡትን ጠንከር ያለ መከራከሪያ በአእምሯቸው ይዘው የችሎቱን መጀመር ተጠባበቁ። ተጀመረ። ብዙዎቹን ያከራከረና የሳምንት ሙሉ የመወያያ አጀንዳ የሆነ ነገር ተፈጠረ። አቃቤ ሕግ በታዘዘው መሰረት በሬጅስትራል በኩል ያስገባው ኦሪጂናል የሕክምና ማስረጃ ውጤት የቀን ስህተት ነበረበት። ወንጀሉ በ23 ተፈጸመ ተብሎ ክስ ቢመሰረትም ማስረጃው ግን በ24 አስክሬኑ መግባቱን ነው የሚያመላክተው። አቃቤ ሕግ ይህ ስህተት የሆስፒታሉና የሆስፒታሉ ብቻ ነው፣ ሆስፒታሉም ስህተቱን አምኗል አለ። ጠበቃው አቶ ሚሊዮን ግን ስህተቱ የቀን ብቻ ሳይሆን የይዘትም ጭምር መሆኑን ተናገሩ። በኦሪጂናሉና በኮፒው መሃል የጎላ ልዩነት የሚታይ መሆኑን በመግለጽ ለዚህም በሁለቱ ፊርማቸውን ያኖሩ ባለሙያዎች ውስጥ በኦሪጂናሉ ላይ የአንደኛው ስም የተለየ መሆኑንና ሐኪም ሳይሆን የአስተዳደር ሰራተኛ መሆኑ የማስረጃውን ተአማኒነት አጠራጣሪ ያደርገዋል የሚል ነበር የጠበቃው መከራከሪያ። ዳኛው ልዑል ገብረ ማርያም የሁለቱን ወገን ክርክር ከሰሙ በኋላ ወደ ጠበቃው ዞር አሉ። ችሎቱ ጸጥ ብሏል። ኮሽ የሚል ድምፅ የለም ከዳኛው ንግግር ሌላ። ጠበቃውም የራሱን ጉዳይ እያበላሸ ያለው አቃቢ ሕጉ ነው በማለት ተናግሯል። የተሰጠውን ዕድል አለመጠቀሙን በመንገር ኋላ ላይ ችሎቱ በአቃቢ ሕግ የቀረቡትን ማስረጃዎች ትክክልነት መርምሮ በሰነዱ ላይ የመጨረሻ ውሳኔ ለመስጠት ለሰባተኛ ጊዜ ሐምሌ 4 ቀን ችሎት ለመቀመጥ ቀጥሮ ሁሉንም አሰናበተ። ሐምሌ 4 2000 ዓ.ም አርብ። በዚህ ቀን የተደረገው ነገር አቃቢ ሕግ ለማስረጃው ትክክለኝነት ማረጋገጫ ይሆናል የሚለውን ነገር እንዲያቀርብ በተወሰነው መሰረት የተካሄደ ነው። የምኒልክ ሆስፒታል የአስክሬን ምርመራ ባለሙያው ፓቶሎጂስቱ ከፍርድ ቤት የደረሳቸውን መጥሪያ አክብረው በችሎቱ ተገኝተዋል። ሆስፒታላቸው ለአቃቢ ሕግ የቀን ስህተት የተፈጠረው በወቅቱ የነበሩት በ24/02/99 የአስክሬን መርማሪ ባለሙያው ወደ ዋናው መዝገብ በሚያሰፍሩበት ወቅት በተከሰተ ግድፈት መሆኑን በመግለጽ ለተከሰተው ግድፈት ይቅርታ ጠይቋል። በተጨማሪም ይህንኑ ጉዳይ ለማጣራት ዋናው ባለሙያ ኩባዩ ዶክተር ከአስተርጓሚያቸው ከአቶ ኢሳያስ ገብረ መድህን ጋር በስፍራው ተገኝተዋል። ዳኛው የዛሬው ችሎት የሚያየው በማስረጃው ላይ የቀን ብቻ ሳይሆን የይዘት ስህተት ጭምር አለ የሚለውን የጠበቃውን መቃወሚያ ማጥራትና የባለሙያውን ምስክርነት መስማት መሆኑን ገልጸው ከዚህ በኋላ ፍርድ ቤቱ ተለዋጭ ቀጠሮ እንደሚሰጥም ተናገሩ። በዚህ ወቅት ነበር የቴዲ ጠበቃ መቃወሚያ እንዳላቸው ለፍርድ ቤቱ በቃል ያሰሙት። ዳኛው መቃወሚያውን ውድቅ አድርገውታል። በዚያን ቀን ለ4 ጊዜ የጠበቃው የመቃወሚያ ሐሳብ ውድቅ ተደርጓል። በጥቁር ሰማያዊ ጃኬትና በሚያዘወትረው ጥቁር ሱሪ ሆኖ የተከሳሽ መቆሚያ ላይ የሚታየው ቴዲ አፍሮ እንደ ታዳሚዎቹ ሐሳብ ከሆነ በነፃ ሊሰናበት ይችላል የሚል እምነት ነበር ፍትህ አዳራሽ የሞላው። በምኒልክ ሆስፒታል ለ1 ዓመት ከ6 ወር የሰሩት ኩባዩ ዶክተር ጥቅምት 26 ቀን 1999 ዓ.ም ስሙ ያልታወቀና በቁጥር 61843 የተመዘገበው የሟች አስክሬን ሲገባ ተረኛ አልነበሩም። አደጋው በ22 መድረሱን በሚያሳይ መልኩ መመዝገቡ የባለሙያዋ ስህተት መሆኑንና ኋላ ላይ ፖሊስ ደጉ ይበልጣል የሚል ስም እንዳለው የነገራቸው ሟች በመኪና ተገጭቶ መሞቱን ዕለቱም በ23 መሆኑን ምርመራውም በ24 መደረጉን አስረዱ። ጠበቃው ሌላ ጥያቄ ለማቅረብ ችሎቱን ሲጠይቅ ውድቅ ተደረገባቸው። ይሄኔ ፍርድ ቤቱ ሕገ መንግስታዊ መብቴን እየገፈፈ ነው፣ ተከሳሽ ያለ ጠበቃ እንዲከራከር ከተፈለገ አሁኑኑ ስራዬን ልተወው እችላለሁ በማለት ጠንከር ያለ ቃል ተናገሩ።
በዳኛው በኩል የነበረው መልስ ግን ዝምታ ነበር። ከጥቂት የችሎት ሂደት በኋላ ግን በሰባተኛው ጊዜ ችሎት የቀረበው ቴዲ መናገር ይችል እንደሆን ለዳኛው ጥያቄ አቀረበ። ተቀባይነት አገኘ። ማይክሮፎኑን በቀኝ እጁ ይዞና የግራ እጁን ሲዘፍን እንደሚያደርገው ወደ ላይ አውጥቶ እንዲህ አለ። የተከበረው ፍርድ ቤት እንዲያውቅልኝ የምፈልገው እኔ ሰብአዊ ፍጡር መሆኔን ነው። ሁላችንም ሰብአዊ ፍጡሮች ነን። እግዚአብሔር በሚያውቀው እኔ ሰው አልገደልኩም። በፍትህ እጦት ለ3 ወራት ያህል ቅማል እየበላኝ ተንገላታው። ማንኛውም የመንግስት አካል ይህን ይወቅልኝ፣ ጉዳዩን አይቶ ፍትህ ይስጠኝ። እኔ ሰው አልገደልኩም። ሁላችሁም እዩኝ፣ እኔ ሰው አልገደልኩም አለ። በዚህ ወቅት ችሎቱ በታፈነ የለቅሶ ድምፅ ታወከ። ዳኛው የተፈጠረውን ድምፅ ለማስቆም በመዶሻቸው ጠረጴዛውን ከመቱ በኋላ የጉዳዩን ውስብስብ መሆንና መጥራት የሚያስፈልጋቸው ብዙ ነገሮች እንዳሉ በመግለጽ ነገሩን በጥልቀት በመመርመር ያስከስሳል አያስከስስም የሚለውን ለመወሰን ለሐምሌ 14 ቀን ብይን ለመስጠት ቀጠሮ ሰጡ። ቴዲ ባለፉት ቀጠሮዎች ከአንድ ጊዜ በላይ ድምፁ አልተሰማም ነበር። አሁን ግን ምሬቱን ችሎቱ እንዲያውቅለት ጠይቋል። ብዙ ሰዎች በዚህ ንግግሩ አልቅሰዋል። ቀጣዩ ቀጠሮ በጉዳዩ ላይ የመጨረሻ ባይባልም ወሳኙ ብይን የሚተላለፍበት ነው። ጉዳዩ የሚያስከስሰው መሆኑ ከተረጋገጠ ተከላከል የሚባልበት፣ ካልሆነም በነፃ የሚሰናበትበት ቀን ይሆናል ከ10 ቀናት በኋላ። በአንድ የመንግስት ሚዲያ ውስጥ ሹፌር የሆነው ወጣት ተከታዩን የቴዲ ቀጠሮ በታላቅ ጉጉት እንደሚጠብቀው ይናገር ነበር። የዚያን ዕለት አድናቂው ድምፃዊው ከእስር ወጥቶ ዳግም ሊያየው ተመኝቷል። እንደገና ነፍሴን የሚያረኳትን ሙዚቃዎቹን ሲጫወት ማየት እመኛለሁ፣ ለዚህ ደግሞ ጸልያለሁ ብሏል። በሚያሽከረክራት ላንድ ክሩዘር መኪና ውስጥ ያለው ቴፕ ሌላ ሙዚቃ መጫወት ካቆመ ወራት ተቆጥረዋል። የመኪና ላይ ተንጠልጣይ ጌጡ የቴዲ ፎቶ ነው፣ ቁልፍ መያዣውም ጭምር። ቴዲ ጊዮን ሆቴል ያዘጋጀውን የሙዚቃ ኮንሰርት ለማየት ሳያስፈቅድ በመሄድና በዕለቱ ተረኛ የነበረበትን ስራ ትቶ ስልኩን ዘግቶ በመጥፋቱ ከባድ ማስጠንቀቂያ ደርሶታል። ለሱ ግን ቴዲ አፍሮ ከዚህም በላይ ቢያጎድልበት የማይበቃው ውድ አርቲስትና ተምሳሌት አይከን ነው። ሐምሌ 14 ቀን ከፍተኛው ፍርድ ቤት ፍትህ አዳራሽ ቀድመውት ከደረሱ አድናቂዎችም አንዱ እሱ ነበር። ከ5 ቀናት በፊት ሐምሌ 14 2000 ዓ.ም ሰኞ 9ኛ ቀጠሮ። በዕለቱ የፍትህ አዳራሽ ማስተናገድ የሚችለውን ያህል ሰው ተቀብሎ የሞላውን ከማለዳው 3 ሰዓት ከ05 ደቂቃ ላይ ነው። አዳራሹ ውስጥ ከመግባቱ ቀደም ብሎ ከወትሮ ለየት ባለ ሁኔታ ብዛት ያላቸው ጋዜጠኞች በሚሰለፉበት ቦታ ላይ በረድፍ ቆመው ይታዩ ነበር። ቴዲ ሁሌም ከሚቀመጥበት የተከሳሽ ቦታ ላይ የተገኘው ሁሉም ከመግባቱ ቀድሞ ነው። በወቅቱ ርዕሱ የማይታይና ጠብሰቅ ያለ ቮሊዩም ያለው መጽሐፍ እያነበበ ነበር። ሰው መግባት ሲጀምር መጽሐፉን አጥፎ ወደ ታዳሚው መመልከት ጀመረ። ከሁሉም ቀጠሮቹ በተለየ መልኩ ዛሬ አለባበሱ ተቀይሯል። ሙሉ ጥቁር ሱፍ ከባለ መስመር ነጭ ሸሚዝ ጋር ለብሶ ሽክ ብሏል። የማይለየውን መነጽር መጽሐፉ ላይ አስቀምጧል። ወደ ህዝቡ እየዞረ የሞቀ ሰላምታ ይሰጣል። እንደገና ወደ መጽሐፉ ዞረና ገልጦ ማንበብ ጀመረ። ለ1 ደቂቃ ያህል ካነበበ በኋላ ደግሞ በመስኮት ወደ ውጭ ማየቱን ቀጠለ። ጠበቃው ሊያነጋግሩት መፈለጋቸውን በመግለጽ ለጥበቃ አባላቱ አሳውቀው አነጋግረውት መለስ ከማለታቸው በድጋሚ ጠርቷቸው ተነጋገሩ። አቃቤ ሕጉ ቦታቸውን ሲይዙ ከጧቱ 3:15 ሆኖ ነበር። ከረጅም ደቂቃዎች ጸጥታና ሹክሹክታ በኋላ በድጋሚ የሥነ ሥርዓት አስከባሪ ፖሊስ ሞባይል ስልኮቻችሁን ዝጉ ሲል ትዕዛዝ ሰጠ። ከ10 ደቂቃ በኋላ ዳኛው ልዑል ገብረ ማርያም ወደ ችሎቱ ዘለቁ። 3:50 የቴዲ ጠበቃ ቀዳሚ ተስተናጋጅ ነበሩ።
አቃቤ ሕግ ያቀረባቸው ምስክሮችና ቃላቸው እርስ በእርስ የሚጣረስና ትክክል አለመሆኑን በገለጹት መሰረት ዳኛው የክስ ፍሬ ሐሳቡንና የምስክሮቹ ቃል እንዳለ በንባብ አሰሙ። በዚህ ወቅት የቴዲ አይኖች ወደ ቤተሰቦቹና ወደ ጣሪያው ይመላለሳሉ። ሽፋሽፍቶቹ በፍጥነት ይርገበገባሉ። ዳኛው ንባባቸውን ሲጨርሱ ከመዝገቡ ላይ ጥቂት ሰከንዶች አይናቸውን ሳይነቅሉ ቆዩና መናገር ጀመሩ። በአቃቤ ሕግ የቀረቡት የሰነድ ማስረጃዎች እርስ በእርስ ይቃረናሉ ሊያሰኙ የሚችሉ አይደሉም በማለት ብይኑን ማሰማት ጀመሩ። ተከሳሽ አቃቤ ሕግ ያቀረበበት የሰነድም ሆነ የሰው ምስክርነት ከጉዳዩ ጋር የሚደጋገፍ ስለሆነ እንዲከላከል ብይን ሰጥተናል አሉ። ቀጥለውም የመከላከያ ማስረጃ አላችሁ ብለው ወደ ቴዲና ጠበቃው ጠየቁ። ጠበቃው አዎን የሚል መልስ ሰጡ። ዳግመኛ ረጅም ጸጥታ ሆነ። ዳኛው መጻፍ ጀምረዋል። የዚህ ዓመት የሥራ ጊዜ አልቋል ሲሉ ቴዲ ጠበቃውን እስክሪፕቶና ወረቀት እንዲሰጡ ጠየቀ። ዳኛው እየተናገሩ ነው። ሥራ የሚጀምረው መስከረም 27 ቀን 2001 ዓ.ም ነው። መስከረም 29 ቀን 2001 ዓ.ም ይመቻችኋል? ዳኛው ጠየቁ። አቶ ሚሊዮን ፊታቸው ለሚነበብ ነገር የለም። በትህትና ፍርድ ቤቱ እንዲያመቸው የሚሰጠውን የቀጠሮ ቀን እንቀበላለን አሉ። ችሎቱ 4 ሰዓት ከ25 ላይ ሲጠናቀቅ ከ80 ቀናት በኋላ የተከሳሹን የመከላከያ ማስረጃዎች ለማሰማት ቀጠሮ ሰጥቶ ነው። ቴዲ ከተከሳሽ ሳጥን ውስጥ ወደ ውጭ ሊወጣ ሲል ጥቁር መነጽሩን ካደረገ በኋላ ግራ እጁን ወደ ላይ በማውጣትና በሌባ ጣቱ ወደ ሰማይ በመጠቆም እግዚአብሔር ኃያል ነው አለ። ዛሬ ከሌሎች ቀናት በተለየ የተረጋጋ ስሜት ይታይበታል። ከጥቂት ደቂቃዎች በኋላ በጥቁር ሱፍና በጥቁር መነጽር የሚታየው ቴዲ በፖሊሶች ግራና ቀኝ ታጅቦ ወደ መኪናው ሲሄድ ነገሩ ሁሉ ፊልም ይመስል ነበር። ታዳሚዎች ከዚያ በኋላ እንዳገባባቸው በቅደም ተከተል እንዲወጡ ተደረገ። ቴዲን የያዘችው መኪና ይህ ዓመት ሳያልፍ ዳግም ይዛው ላትመጣ ፊቷን አዙራ ወደ ቃሊቲ ከነፈች። የሙዚቃ አፍቃሪዎቹ የቀጣዩን ዓመት አበባዬ ሆይ በቴፕ እንጂ ባንደበቱ እንደማይሰሙት እርግጠኛ ሆነዋል። ይህ ጽሑፍ የተገኘው ሮዝ መጽሔት ቅጽ 2 ቁጥር 21 ላይ ሐምሌ 2000 ዓ.ም ከታተመው እትም ነው።